ዛሬ ሁላችንም በህይወታችን ውስጥ የሚያጋጥመንን ውስብስብና አወዛጋቢ በሆነ አንድ እውነት ላይ ቆይታ እናደርጋለን። እውነትን መናገር ትክክለኛ ነገር ሆኖ ሳለ የዚያን እውነት ተሸካሚ የሆነው ሰው ግን ብዙውን ጊዜ አፈ ክፉ፣ ጨካኝ ወይም የሰውን ስሜት የማይረዳ ተብሎ ይፈረጃል። ለምንድን ነው ታማኝነት ከክፋት ጋር የሚመሳሰለው? ለምንድን ነው እውነቱ ብርሃን ሆኖ ሳለ ያንን ብርሃን የሚያመጣው ሰው ግን ጨለማ ሆኖ የሚታየው? ዛሬ እውነትን መናገርና በሰዎች የሚሰጠውን ምላሽ በጥልቀት እንመረምራለን። ይህንን ርዕስ በሶስት ክፍሎች ከፍለን ስንመረምር የእኛን ስሜት እና የሌሎችን ምላሽ ከውስጥ ሆነን እንድንፈትሽ እድል ይፈጥርልናል። አዳዲስ ለሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አብራችሁን ቆዩ። ክፍል 1 የእውነት ምላጭ። አንደኛ፣ እውነት የለውጥ መጀመሪያ ነው። እውነት ሁልጊዜ አዲስ ነገር ያመጣል። ያ አዲስ ነገር ደግሞ ቀደም ሲል በነበረው ምቾትና ልማድ ላይ ድንገተኛ ለውጥ ይፈጥራል። ማንም ሰው በምቾት ቀጠና ውስጥ መኖርን ይወዳል። እውነት ግን እዚህ አይደለህም፣ መለወጥ አለብህ የሚል ማስታወሻ ነው። ለምሳሌ አንድ ሰው ክብደቱ ከመጠን በላይ እንደጨመረው ቢያውቅም መስማት ግን አይፈቅድም። ጓደኛው እውነቱን ለመናገር ጤናህ አደጋ ላይ ነው፣ መለወጥ አለብህ ሲለው ይህንን ጓደኛ አፈ ክፉ አድርጎ ይፈርጀዋል። እውነቱ የለውጥ ጥሪ ነውና የራስን ድክመት መቀበል ደግሞ ያማል። ሁለተኛ፣ የሰው ልጅ ስሜትን መከላከል። አእምሯችን ከስቃይ ራሱን የመከላከል ተፈጥሯዊ ችሎታ አለው። እውነትን ስንሰማ በተለይም ስለ ራሳችን ስህተቶች ሲነገረን ልባችን ይጎዳል። ይህ ህመም ደግሞ ወደ ቁጣ ይቀየራል። ቁጣችንን የምናስተላልፈው ደግሞ ወደ እውነቱን ተናጋሪው ሰው ነው። ስለዚህ ችግሩ በእውነት ውስጥ ሳይሆን እኛ እውነትን ለመቀበል ባለመቻላችን ነው። እውነቱን የሚናገር ሰው ክፉ ሳይሆን የእኛ የመከላከል ዘዴ ነው አፈ ክፉ እንዲመስል የሚያደርገው። ክፍል 2 ጨዋነትና ቅንነት። ሶስተኛ፣ የነጭ ውሸት ውበት። ህብረተሰቡ ብዙ ጊዜ ከጨዋነትና ሰላም ጋር አብሮ የሚሄድ ውሸትን ዋይት ሌንስ ይመርጣል። አንድ ሰው ባልተሳካለት ጥረት ላይ ብትነግረው ምንም አይደለም፣ አሪፍ ነበር ብትለው ደስ ይለዋል። በጣም ደካማ ነበርክና መሻሻል አለብህ ብትለው ግን ይናደዳል። እውነትን የሚናገር ሰው የህብረተሰቡን ሰላማዊ ውሸት ይሰብራል። የሰላም አስከባሪ ውሸታም ከመሆን ይልቅ ሰላም አፍራሽ እውነተኛ መሆንን ይመርጣል። ለዚህም ነው ዋጋ የሚከፍለው። ለምሳሌ በስራ ቦታ አንድ የስራ ባልደረባችን ፕሮጀክቱን እያበላሸው እንደሆነ አይተን እውነቱን ነግረነው ፕሮጀክቱን ለማዳን ስንሞክር እሱ ግን ለምን የሌላውን ሰው ስህተት ታወጣለህ? ሰው ነህ ይለናል። እኛ ለኩባንያው ታማኞች ሆነን ሳለ እሱ ግን ከሃዲ አድርጎ ይፈርጀናል። አራተኛ፣ የቃላት አቀማመጥ እና አፉ ክፋት። እውነትን የምትናገር ከሆነ በሰዎች አይነት አፈ ክፉ የሚያስመስልህ አንዱ ምክንያት የቃላት ምርጫ ሊሆን ይችላል። እውነትን በጨዋነትና በፍቅር መናገር ይቻላል። ይሄ እኮ ደካማ ስራ ነው ከማለት ይልቅ ጥሩ መነሻ ነው፣ ግን ለማሳደግ እነዚህን ነጥቦች እንጨምር ብሎ መናገር መልእክቱ አንድ ነው፣ ነገር ግን ስሜቱ ይቀየራል። እውነትን የሚናገር ሰው አብዛኛውን ጊዜ ታጋሽ አይደለም። እውነትን በፍጥነትና በድንገት መናገር ሰዎች ስሜታቸውን እንዲከላከሉ ያደርገዋል። እውነትን የሚናገር ሰው አብዛኛውን ጊዜ ታጋሽ አይደለም።
እውነትን በፍጥነትና በድንገት መናገር ሰዎች ስሜታቸውን እንዲከላከሉ ያደርገዋል። ክፍል 3 የጥቅሙ ዋጋ። 5ኛ እውነተኛው ጓደኛ ማን ነው? በሕይወታችን ውስጥ ከሁሉም በላይ የሚያስፈልገን በውሸት የሚያንቀላፋን ሰው ሳይሆን በእውነት የሚያነቃን ሰው ነው። እውነት የሚናገር ሰው አፈ ክፉ ቢመስልም በረጅም ጊዜ ግን እርሱ እውነተኛ ጓደኛና የሕይወት አሰልጣኝ ነው። ምክንያቱም እሱ የጊዜህን ብክነት፣ የጥረቶችን መውደቅና ለውጥ የማትፈልገውን ስንፍናህን አይቶ ዝም አይልም። የእውነተኛ ተናጋሪዎች በዙሪያችን ባይበዙም ያሉትን ግን እንደ ወርቅ መቁጠር አለብን። እነሱ ለጊዜያዊ ስሜታችን ሳይሆን ለዘላቂ ስኬታችን ያስባሉ። 6ኛ የመቀበል ኃይል። የእኛ ምላሽ እውነት ተናጋሪውን ይገድላል። አፈ ክፉ ነው ብለን ስንፈርጅ ለሁለተኛ ጊዜ እውነትን እንዳይናገር አፉን እንዘጋዋለን። በዚህም እኛ ራሳችንን የለውጥ ዕድላችንን እናጣለን። መፍትሄው እውነት ሲነገረን ወዲያውኑ ምላሽ ከመስጠት ይልቅ አመሰግናለሁ ማለት ነው። ከዚያም እውነቱን በጸጥታ ወደ ልባችን ወስደን መመርመር ያስፈልጋል። እውነት ነው፣ የኔ ድክመት ነው፣ እንዴት ልሻሻል የሚለው ጥያቄ የለውጥ በር ነው። ውድ አድማጮች፣ ዛሬ እውነት አፈ ክፉ እንደሚመስል ተመልክተናል። ግን ክፋቱ በእውነት ውስጥ አይደለም። ክፋቱ እውነትን ለመቀበል ባለመቻልና በራስ የመከላከል ምላሽ ውስጥ ነው። እውነት እንደ መራራ መድኃኒት ነው። ሲጠጡት ያሰቃያል፣ ግን በኋላ ላይ ይፈውሳል። ስለዚህ ከዛሬ ጀምሮ የሚነገሩንን እውነት በቁጣ ከመቀበል ይልቅ በጸጥታና በፍቅር እንቀበል። እውነት ተናጋሪዎች የሚከፍሉትን መስዋዕትነት እናስታውስ። ምክንያቱም እነሱ በአፋቸው ክፉ ቢመስሉም በልባቸው ግን የእኛን መልካምነትና ስኬት የሚሹ ታማኝ ሰዎች ናቸውና። በሕይወታችን ውስጥ እውነትን ለሚናገሩ ሰዎች ቦታ እንስጥ። እውነት ብርሃን ነው። እውነት ሕይወት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሁንላችሁ። ቻው።